አያገባኝም። እኔ በቃ ብዙ ራሴ የሚያሳስበኝ ነገር አለ። ማርያም ተረጋጊ። አይደለማ እኔ ራሴ ብዙ ነገር የሚያጨናንቁኝ ነገሮች አሉ። ልጄን ማሳደግ ካንቺ አስበልጫት አይደለም። በቃ አንቺስ ምንድን ነው የማይገናኝ ነገር አለ? ይገናኛል። በማምናቸው ነው እኮ የተሰበርኩት። ይገናኛል። እኔ ነኝ የማውቀው የተሰበርኩት በማምናቸው ሰዎች። አሁን ብዙ ክፉ አታስበል። የሆነ ቦታ እንኳን ቤታችሁን አላሳያችሁኝ። ምን ብዬ ነው አምኜሽ አንቺን በዚህ ሰዓት እንዴ? ምን ሆነሽ ነው? ታለፈሽ ቢሆንስ አንቺ ማን ያውቃል? ስለዚህ አንተ እንደውም እንደዚህ የምትጨቃጨቁ ከሆነ ገና ሳይጀመር ምንም ጭቅጭቅ ከሆነ መግባባት ካልቻላችሁ ምንም ገና ንግግር ላይ እናንተ ተነጋግራችሁ መግባባት ካልቻላችሁ እዚህ ጋር ይቋጭ። መቋጨት እዚህ ነው የሚቋጨው። በቃ ከፈለክ ምረጥ። አያገባም። እኔ ወንድምሽ ጎዳ ሳልት ትልልሽ ምናምን አትፈልሽ ላነጋገረ ገደብ ለዚህ የሆነ ቦታ አለ። ለኔም የተለየ ቦታ አለ። አነጋገረ ገደብ አንቺ ሴትዮ ምንድን ነው ችግርሽ? አንቺ ልጅ ባዛኝቷ ወደደ ብለሽ እኮ እንደዚህ ልጅ መጉዳት የለብሽ እኮ ነው። ተማርኩት የምፈልገው ቤቴን ውስጤ ሲያው ነው ጎርተውኝ የሚሄዱ እኔ አልፈልግም። ብዙ ተጎድቼ ብዙ ወድቄ የተነሳው እኮ በማምናቸው ሰዎች እኮ ነው። እኔ እኮ ተቀስመታል። አንቺን ብዬ ነው አይመጣ። አንቺ ደግሞ የኔን መረዳት አለብሽ። የኔ ስሜት መረዳ በቃ እሷን ከመረጥክ መሄድ ትችላለህ። አይደለም መረዳት አለብሽ የኔ ስሜት። እቤት አትምጣ። ታግኝህ ነው። እኔንም ተረዳኝ እንጂ እኔ ስንት ጊዜ ነው ወደኩት የተነሳሁት። አትረዳኝም እንዴ ክንዱ? በማማከራቸው ሰዎች እኮ ተሰብሬ ተነስቻለሁ። በቃ ስለዚህ ሰው አላማ አንቺ ብቻ ወደድኩ ስላልሽ እና 30 ጊዜ ወደደ ታገባኝ እንዴ? ያምሻል እንዴ? አንድ ጊዜ አይደለም 50 ጊዜ ብትወዳት እቤት አትመጣም ነው ቤት አንድ ጊዜ እኮ ቤት አልፈልግማ። እቤት አልፈልግም። በቃ በቃስ ብዬ ነው አንድ ነገር ቤት ዘመናና ነክምን አነቀ። አረ ዝም ብለህ ወደደና ያበደ አንድ ነው አይደል? አንተ አይታይም። እኔ እንድንጠለጠል ትፈልጊያለሽ? የራስ ጉዳይ ነው። በቃ ጉዳይ አይደለም። ስሚ እኔ እርሻን እርግፍ አድርጌ መጣሁ ማለት ነው። ይሄን እርግፍ አድርጌ አንቺ ስለማከብሽ ስለማከብሽ ደግሞ እኔ መረዳት በቃ እኔ ቤት እንድትመጣ አልፈልግም። በቃ ውስጤ ደስ አላለውም። አለቀ እንዴ? አንተ ነይ ስላልክ በቃ አላመጣም። እኔ መች ተቀየምኩ? እቤት ግን አትምጣ ነው። እቤት ለምንድን ነው ምን አስባ ነው ቤት የምትመጣው? አንተ ነው እያገኘች ነው። እኔ አላፈቀረች አንተ ነህ እንጂ አላመነችኝም ማለት አላመነ እሷ እኔ ማክራ አላፈቀረችኝ ነው። አኔ አስባ አንተ ኮፍራና አይነ ታውራዱ አይነ ተገለገለ የቅናት መንፈስ ነው። ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም ለዚህ ሰዓት ለዚህ ችለት ለዚህ ደቂቃ ያቆየን አምላካችን ክብር ምስጋና ይድረሰው። እንግዲህ ክንዱ ካሳ አቶ ክንዱ ካሳ መነው እህቱን ጥሎ ከቤት ይወጣው ብዬ በሳቅ ልጀምረው ብዬ ነው። ለማንኛውም የአዲስ ቻናል ከፍቷል፣ እየገባችሁ ሰብስክራይብ እንድታረጉት ባለፈው ነግሬያችኋለሁ። ከዚህ በፊት የነበረው ቻናል ዩቲዩብ በራሱ ዘግቶበታል። ሰብስክራይብ አድርጉት። ዛሬ እንግዲህ ለአንዴና ለመጨረሻ ጊዜ እንግዲህ ሁለቱን ፍቅረኛሞችን አግኝቻቸዋለሁ። እንዳይባል ክንዱ ቤቴ ነው። ይኸው እሷም እንድትጎዳ አልፈልግም። እህቴ ናት፣ እሱም ወንድሜ ነው። እኔም ሴት ልጅ ነኝ። እንደ ሴት ልጅ እንደመሆኔ መጠን ደግሞ እንድትጎዳ አልፈልግም። ግን ያልገቡኝ ነገሮች ስላሉ እዚሁ በአካል መጠየቅ ነው። ለምን በውስጤ ቂም ከሚይዝ ሁልጊዜ ከምጠራጠር ያለውን ነገር በእናንተ ፊትም እኔም በራሴ ጠይቄ ከዛ ራሴን ከዛ ጭንቀት ውስጥ ነፃ ማውጣት ስለምፈልግ ተገኝቻለሁ። በመጀመሪያ እንግዲህ ያው ምራቴ ስለመጣሽ ደስ ብሎኛል። ያው ወንድሜን እየመታሹ በጣም ቅርብ ይለኝም ደግሞ አሁን ሳይሽ ተረጋጋው እንጂ ያኔ የመታሹ ቀን በቃ ባገኝሽ እኔ እንጃ ዱላ አይቀርልሽም ነበር። እና አሁን ወደ ዋናው ወደ ቁም ነገሩ ከመግባታችን በፊት ክንዱ እስኪ ትንሽ አውራ ስለ ቻናል አውራ። እሺ እኔ ያሳፍራል። ሰላም ውድ የሙ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። ዛሬም እንደምታዩት ይኸው እንግዲህ መቤት እንዳለቻችሁ ዩቲዩብ በራሱ ጊዜ ዘግቶብኛል። አዲስ ከፍቻለሁ። ሰብስክራይብ እያደረጋችሁ እንግዲህ ይኸው ታላቀት ምክር ልስማ ብዬ አንጣት ምናምን ብላይ ልጅትን ያው አምጥቻታለሁ። እኔ ምን እንደምትላት እንግዲህ አላውቅም። እቤትም ልትላት ትችላለይ፣ ደስተኛም ልሆን እችላለሁ፣ አይታወቅም ምን እንደሚበባለው። እንግዲህ ያው መቼም መጥፎ ነገር አትዋሪም ብዬ ተስፋ አደርጋለሁ። መቼም ለወንድምሽ ቋጥሬ መያዝ አልፈልግም፣ ጨንቆኛል። ለምን ይሸከማል? ለማንኛውም አንቺም ሰላም በይ። ከምንም በላይ ሰላምታ ነው የሚቀድም። ቀጥታ ወደ ነገርም ወደ ጥሩ ነገርም ወደ መጥፎ ነገርም ለመግባት የእግዚአብሔር ሰላምታ ስለማይከፈልበት ሰላምታ ነው የሚቀድም። እና አንቺ ያው ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። አሜን። ደህና ነኝ። ስትማች ግን ኃይለኛ ነሽ፣ ስታወሪ በጣም ለስላሳ ነሽ። ይሄ ነገር እንዴት ነው ቤተሰቦቼ? እና እንግዲህ ያው ታላቀት እንደመሆኔ መጠን እኔ ይሰማኛል
ማፍቀርም መፈቀርም ጸጋ ነው እንዳልኳችሁ። ፍቅር አይገኝም፣ በምንም ነገር የማይገኝ ነገር ነው ፍቅር። ታዲያ ለሁሉም ልክ አለው፣ ለሁሉም አግባብ አለው እና እናንተም እያያችሁ ነው። በፊትም ቪዲዮ ይሰሩ ነበረ። እኔ በጣም ስለተጨናነኩ ነው። ይሄ ነገር ወዴት እያመረረ ነው፣ ወዴት እየሄደ ነው? ምክንያቱም ማወቅ ስለምፈልግ ነው። ይዋደዳሉ። እሱ ይወዳታል፣ እሷን አላቅም። እንግዲህ ውስጧን የምታውቀው እሷ ናት። እሱ ግን የራሴ ሰው ስለሆነ ስለሱ መሰክራለሁ እኔ እና እኔ በአሁን ሰዓት እሷን በእናንተ ፊት የምጠይቀው በሱ ፊት የምጠይቀው አንደኛ ምርጫ ልሰጠው ነው። ይሄ እኔ ያልተመቸ ነገር ይፋቀሩ። በተለይ በሚፋቀር ሰው መሀል የሚገባ ሰው በጣም መጥፎ ነው፣ በጣም ያስጠላል። የሚፋቀርን ሰው ማለያየት፣ የሚፋቀርን ሰው እንዲሁም በትዳር ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል እና የሚያለያይ ሰው በጣም መጥፎ ነው። ግን እኔ ያልገባኝ ነገር ስላለ እንደው ለእናንተም ላካፍላችሁ ብዬ ነው። ያልገባኝ ነገር ምንድነው? ሲገናኙ እነዚህ ልጆች ገና ምንም ናቸው፣ ምንም ላይ አልደረሱም። ገና ጓደኝነት ነውና ሁሌ በጭቅጭቅ ነው እንዳያችሁት። በጣም ከባድ ነው። ይሄ ደግሞ ሁለቱም ልጆች ናቸው ማለት ህይወትን ገና ምንም አላዩ። የህይወትን ውጣ ውረድ ህይወት እንዴት እንደሆነ መንገላታትን ምን ያዩ አይመስለኝም። እኔ ስለ ክንዱ ሳወራ ያየው ነገር የለም። ክንዱ በጣም የምወደው ማከብረው ወንድሜ፣ ታዛዥ፣ ቅን በቃ ማርያምን ብዙ ጊዜ እኛ ሰዎች ወይ ካጠገባችን ከራቀ በኋላ ወይ ከጎናችን ከጠፋ በኋላ ነው እሱን የሚያስከፋ ነገር እኔ ማየት አልፈልግም። እና ታዛዥ ነው። እኔም ደግሞ አዝዬ ነው ያሳደግኩት። ወንድሜ ብቻ ሳይሆን በቃ አለ አይደል እንዴት ቤተሰብም ቢኖራችሁ ለየት ያለ ስሜት የሚሰማችሁ ይኖራል ከወንድሞቻችሁም ከእህታችሁም። እና እኔ ሁለተኛ እናት ነው ታቲ አምጣ ብትወልደው እኔ ነኝ አዝዬ ያሳደግኩት እውነት ለመናገር። እሱም ለኔ መስዋዕት ከፍላል፣ እኔም ከፍያለሁ። እሱም ደግሞ እርሻውን ንብረቱን ሁሉን ነገር ትቶ ሲመጣ እህቴ ትከፋብኛለች ማን አላት ብሎ ነው እንጂ እግዚአብሔር ይመስገን ሰፊ መሬት አለን መደጋዛውኑ መደጋገፍ ይቻላል። ስለዚህ እኔም ብሎ መጥቶ ያልሆነ ቦታ ውስጥ እንዲገባብኝ አልፈልግም። እና እነዚህ ልጆች የፍቅር ይሆን የጸብ ይሆን አላቅም፣ ሁል ጊዜ ነው የሚጣሉት። መቼ ጀመሩት ህይወትን? የፍቅር አይደለም በቃ አስጨርሰኝ እኮ አስጨርሰኛ። አልጨረስኩ የውሸት ፍቅር አይደለም እኮ የፍቅርም ይሆን የጸብም ይሆን ያልኩት እኔ። ስለዚህ አስጨርሰኝ፣ አንተም ታወራለህ። እና በእናንተ ፍርዱንም ለእናንተ ምሰጥ። አንደኛ እሱ አሁን ላይ ስራ እንኳን መስራት እየሰራ አይደለም። በእርግጥ ፍቅር በጣም ከባድ ነው። ይሄን ያፈቀረ ሰው ነው የሚያውቀው። ስለዚህ ይሄ ነገር የሷ የኔ ያልገባኝ በጣም ያልገባኝ ማለት የምታገኙ እሱን ነው፣ የምትወጁ እሱን ነው። እኔንም አንዳንድ እያገኘሽ ነው። ትልቁ ያፈቀርሽ እሱንና ሁል ጊዜ ለምንድን ነው የምትጨቃጨቁት? ሁል ጊዜ ቤት ውሰደኝ የምትይስ ለምንድን ነው? እንዳልኩሽ ቤት እግዚአብሔር ነው፣ ማንም ይመጣል ይላል፣ ችግር የለውም። በአሁን ሰዓት ላይ ግን እኔ ራሴን ማምንበት ሰዓት ላይ አይደለም። ራሴን በራሴ ወንድም እህት ቀርቶ ራስን በራስ ተጠራጥራችሁ አታውቁም ራሳችሁ። ስለዚህ እኔ ከሷ ገና ምንም ስላላወቅ ቤተሰቦቿንም እሷንም በደንብ ስላላወቅ አመል ላወጣላት አልችልም። ግን እኔ እንትን ያለኝ በቃ ቤት ልሂድ ስትል ምን አስባ ነው ቤት የምትሄደው? ችግር የለውም ይበቃናል። ቤቱ ለሷ ብዬ አይደለም የተከራየሁት፣ ወይም ደግሞ ለሷ ብዬ አይደለም ምግብ የሚበላ የሚጠጣ ማዘጋጀው። እኔ የበላሁትን መብላት ትችላለች። ግን ደግሞ በል ሳይሆን ገና ቤተሰብ ተጠንቶ ነውና ቤት ልጅ ያልሽበትን በደንብ እንድታስረጅኝ ይፈልጋለሁ። ማለት ከዚህ በኋላ እነዚህ ልጆች ከቀጠሉ በዚሁ ነው በቃ በሰላም እንዲኖሩ፣ ካልቀጠሉ እዚሁ ጋር እንዲቋጭ ነው እንጂ የምፈልገው በእያንዳንዱ ነገር መጨቃጨቅ። እኔ እሱን እንዳይከፈው ብዬ ዝም ብዬ ነው የቆየሁት ማለት ነው። አይደለማ ተይ እንጂ ምናምን እኮ አይደለም እኮ አስጨርሰኝ። ስለምትወዳት ማለት ነው እኔም ራሱ ምቅ አድርጌ፣ ግን ደግሞ እኔ አምቄ መኖር ደግሞ አልፈልግም። እኔም ደግሞ እየተጎዳው ነው እኮ ብትወዳት እኔ ማወቅ እፈልጋለሁ የእሷን። ይኸው ውዴ ሀሳብሽ ነው አውሪ ማርያም። አንቺ ዛሬ እንደመጣችልሽ እንቅጭ ንገሪያት ማርያም። እሺ እኔ እሱን ስለምወደው ነው አይደል ሊድ ምለው እሱ ነገር ካስከፋሽ ይቅርታ ልበልሽ። በመጀመሪያ ግን ቤት መሄዱን እኔ እንፈልገዋለሁ። ዋና ቃል የምትባል ልጅ ምናምን በሱ መታ እሱና እኔ እንደና የነበረውን አበጣበጣችን። ስለዚህ ቃል ምን አለች? የራስሽን ተናገር እንጂ ቃል ምንም አላለች። አሁን ያንተ ምንም ላይ መስልሻል የምትኖሩት እናንተ ነው አይደለም? ያንተ ስሜት እኮ አድምጣታ እንዴ በነገ እኮ ትላል የቅቤ ገበያ አይደለም አይደል? ይሄ ህይወት ነው። ስለዚህ አዳምጣትና አንተም ደግሞ የራስ ተራስ ደስ ደግሞ የፈለከው ነገር አንቺን አውሪ እንጂ ቃላት ቃልኛ ጎዴ የሚመለከታት የለም። እኔ ላንቺና እኔ ስለአንቺ የራስን ስሜት ብቻ አታወራሽ። የኔን ስሜት ደግሞ ተረዳ። ሰው ታመጣለህ ምናምን አንተና እኔ እኮ ያንተን መጀመሪያ ስንታወቅ ሰው አይደለም ያስተዋወቀ መጨረስ ስንችልኛ አንተ ያገር ሰው የጉተት ጊዜ ትመጣለህ። እሱ ደግሞ አግባብ አይደለም። ስለዚህ አሁን እኔ ምንም አልፈልግም። ከይቅርታ ጋር ቤት እንድትወስጂ ነው የምፈልገው።
እኔም ያልገባኝ እኮ እሱ ነው። ለምንድን ነው ቤት የምትመጪ? እኔ ቤት መሄዱን ፈልገዋለሁ። ላንተ ምንም ላይመስልሽ ይችላል፣ ወይም ላንተ ምንም ላይመስል ይችላል። አንተ የልብን እያደረስክ ነው። እኔ ግን ቤት መሄዱን እፈልገዋለሁ። ለኔ ትልቅ ነገር አለው። ስለዚህ ማውራት ማስተካከል ያለብን ነገር አንተ አስተካክል። ግን ከበቃ ከይቅር እሺ እኔ ምን ላድርግ? ምራቴ ምን ሆነሽ ነው? ለምንድን ነው ቤት የምትሄጂው? እኔም በአሁን ሰዓት ፍላጎት የለኝም ማለት የራሴ ህይወት አለኝ። በቃ በአሁን ሰዓት ጓደኛሞች ስትሆኑ የራሱን ተከራይቶ ይወጣል፣ ትኖራላችሁ፣ አለቀ። እኔ እስከዛ ድረስ መታገስ አልቻልኩም። ምንም መታገስ አልቻልኩም። ምንም ነገር መታገስ አልቻልኩም። አንቺ ሴት ልጅ ነሽ አይደለ? ሴትነትሽ እንደው በማርያም ልጠይቅሽ እንድትረጂ ይፈልጋለሁ። በቃ ቤት መሄዱን ፈልገዋለሁ እኮ። ለምንድን ነው ቤት የፈለኩት ነገር ደግሞ በቃ ቀስ በቀስ ምን ይሆናል ሁሉ ነገር። እኔ የራሴ የሆነ ነገር አለ፣ ያላወጣሁት ነገር አለ። ስለዚህ ቤት መሄዱን እንደህትሽኝና ነገርኝ የሱ ወገን ስለሆነ አጥተኝነታው ማለት ነው። አሁን ማውጣት አልቻልኩም፣ ግን ያው በቃ ግዴታ ነው ቤት መሄድ አለብኝ። እሺ እቤት ደግሞ እኔ በአሁን ሰዓት ደግሞ ማንንም ሰው የማምጣት ፍላጎት የለኝም። አሳቤን ተረዳሽ? በአሁን ሰዓት ይኸው ቤተሰቦቻችንም እንደውም እኮ ሊያስደስትሽ ነበር የሚገባው። እኔ ያልተደሰተኝ አይደለም ሊያስደስትሽ ነበር። ገና መቼ አገባሽ? እኔ እኮ አንቺ ቤተሰቦች አለ ይታወቃል። ዛሬ እኛ አሁን እሱ ነው ነገሮችን እንትን እያለ ያራዘመ ምናምን ያለው ነገር እንጂ እኮ ጨርሰን ነበር፣ ሁሉ ነገር ጨርሰን ነበር። ጨርሳችሁ ነበር አይደል? እኔ በማን የገባሁት አይደል? እናንተ እኮ እንደዛ አይደለም። አንቺ መፍትሄ እንድትሰጭን ነው አስተዋውቀኝ ብዬ እኔ የመጣሁት መጀመሪያ መፍትሄ እንድትሰጭን ነው እኮ። መፍትሄውማ ምን መሰለሽ? መፍትሄው እየቆያችሁ እየተግባባችሁ ሲጀመር ቤት መሄድ ለምንድን ነው ፈልገው? ይሄው ልጅ እንደሆነ አለ 24 ሰዓት ስትደውይ በሮ ነው የሚመጣው። እኔ ምን ለምንድን ነው እሱ ለኔ በቂ ነው ብለሽ ታስቢያለሽ? ለኔ በቂ ነው ብዬ አላስብም። ምን ችግር አለው? ብዙ የምበላ ከሆነ አይዞሽ፣ ብዙ ምግብ የምበላ ሰው አይደለም። ምን ይለዛ አይደለም ለብዙ ምግብ ለብዙ መጠጣት ለቤቱ መኖር ምናምን ሳይሆን እኔ በአሁኑ ሰዓት ሰው የምፈልግበት ሰው ሰዓት ላይ አይደለም። ቅር እንዳልሽ እኔም ሴት ልጅ ነኝ ምናምን ብዙ ጊዜ ብዙ ቪዲዮ ላይ ምናምን ሰው እያስከፋሽ ምናምን አያለው፣ የምትሰሪው ነገር ምናምን አያለው። ማለት እኔ እንደዛ አስበሽኝ ከሆነ እኔ በፍጹም አንደኛ እንደምታይ ክርስቲያን ነኝ፣ ሃይማኖት የማይፈቅደው እንደዚህ ነገር አላደርገው። ምጎዳሽ አይደለም ብዙ ሰው ምናምን አይቻለሁ። ትበቀል ነው ምናምን እሱ ማደርግ አልፈልግም። በቃ እኔ የራሴ የሆነ ነገር ስላለኝ ነው አንቺን ቤቱ ሰጭኛልኩሽ። የራስሽ ነገር ካለሽ የራስሽ ነገር እንግዲህ ቤተሰብ ያውቃል። የራስሽ ነገር ካለሽ እኔ አሁን በግድ ንገሪኝ ብዬ አላጨናንቅሽም። እኔ ደግሞ በዚህ ሰዓት ወንድሜ እኔ እናቴ ልጅ እንኳን አላምንም። በአሁን ሰዓት ራሴን ወንድሜ ተይውና ራሴን ማምንበት እኔ ደግሞ ቤት እንድትመጪ አልፈልግም። አይኖድ ጓደኛ እኔ እንዲጎዳ አልፈልግም። እሱ ስለሚወድሽ በሚለው መንገድ ሄዳለሁ። ግን ማለት ነው ቤት እንድትመጪ ደግሞ እኔ አልፈልግም። ቤት እንድትመጪ በፍጹም እኔ አልፈልግማ። እንዴ በምን አምኜሽ? እኔ እኮ ቤተሰቦቻችን አልተዋወቅ የሆነ ቦታ እንኳን ቤታችሁን አላሳያችሁኝ። ምን ብዬ ነው አምኜሽ አንቺን በዚህ ሰዓት? እንዴ ምን ሆነሽ ነው? ታልከሽ ቢሆንስ አንቺ ማን ያውቃል? በስመ አብ እሱን የምታውቂው አንቺ ነሽ። ኧረ እንናገር ብዬ ነው ፊት ለፊት ማውራት ከፈለግሽ። እኔ እንደዛ አላሰብኩም። በቃ እኔ ትክክለኛ እሱን ስለማፈቅረው እንዳልኩሽ ያቺ ልጅም ስለመጣች በቃ እሷ ናት። አንቺ እዚህ ጋር ጨርሽ የራስሽን ጉዳይ። ምን እሷ መጨረስ ካለብሽ የራስሽን ነው መጨረስ ያለብሽ። ቀስ ብለን ማውራት አንችልም። እዚህ ጋር ያለን እመቤት ነው አንቺ ነና ቃል እኮ ልታስታርቀን የመጠጅ ከሆነ ነገር አስብ አይደለም። እሺ በእናንተ ህይወት እንኳን ጓደኛ እኔ ራሱ አልገባም ከዚህ በኋላ። ብቻ እናንተ ተስማሙ። አለብሽም ማስተካከል ያለብሽም ላንቺ ምን አብረት እሱ ላንቺ ወንድምሽ ነው። ወንድሜ ነው በቃ ተተቀራረብ ምናምን እህትሽ ነኝ አይደለ? ምራት ለማለት ትንሽ ይከብዳል። እንደ እህትሽ እንድታይ ነው የምፈልገው በቃ ያለውን ነገር እኮ እንደዛ ብዬ እኮ ነው እኔ እቤት በአሁን ሰዓት ሰው አላምንም። የኔ ውድ ከፈለግሽ አንድ ጊዜ አይደለም ብዙ ጊዜ ትፈልጋለህ። በቃ እንድታቀርብ ይፈልጋል። እኔ ቀስ ብዬ ነው አረባ ዛኝቷ ቀስ ብዬ ነው እንጂ ባንዴ ነው እንዴ? አንቺ ምን ሆነሽ ነው በኔ ቦታ? ስለዚህ አንተ እንደውም እንደዚህ የምትጨቃጨቁ ከሆነ ገና ሳይጀመር ምንም ጭቅጭቅ ከሆነ መግባባት ካልቻላችሁ ምንም ገና ንግግር ላይ እናንተ ተነጋግራችሁ መግባባት ካልቻላችሁ እዚህ ጋር ይቋጭ። በቃ መቋጨት እዚህ ነው የሚቋጨው። በቃ ከፈለክ ምረጥ አያገባኝም። እኔ በቃ ብዙ ራሴ የሚያሳስበኝ ነገር አለ። ማርያም ተረጋጊ። አይደለማ እኔ ራሴ ብዙ ነገር የሚያጨናንቁኝ ነገሮች አሉ። ልጅን ማሳደግ ካንቺ አስበልጬ አይደለም እኮ ካንቺ አስበልጬት አይደለም። እኔ ግን እወዳታለሁ። እንደውም ወዳትም ታውቂያለሽ እኮ ለዛ ነው እኔ አንተ በምትለው መንገድ የሚሄድ። ለምንድን ነው ቤት የምትለው ታዲያ? ከስክሽ አይተሽ ታውቂያለሽ እንዴ? እኔም ግራ ገብቶኛል። ለምንድን ነው የማትረጅኝ አንቺ እንዴ? እኔ ወንድምሽ ስጎዳ ሳብት ዝም ትያለሽ እንዴ? ምናምን አትበልሽ። ላነጋገረ ገደብ ይኑር። ለእህትም የሆነ ቦታ አለ፣ ለእኔም የተለየ ቦታ አለ። አነጋገረ ገደብ ይኑር። አንቺ ሴትዮ ምንድነው ችግርሽ? አንቺ ልጅ ባዛኝቷ ምን አጎደልኩሽ? አንቺ በፈልግሽ ሰጠሪ አይበር ይያልኩ ነው። አስብሽ ዝም ምን እንደመጣልህ አታወራ እና ተቴ ማለት ነው። ነገም
ምንም መጨቃጨቅም አልፈልግም ምናምን ኦዲየንስም ራሱ እኮ ይሰለቻል አይደለ? ወጥቷል፣ አሁን ወጥቷል፣ ሁሉ ነገር ወጥቷል አይደለ? ማወቅ ያለበት ማወቅ ስላለባቸው እኮ ነው የቀረጸው። ስለዚህ የሚሰለች ነገር አናደርግ። በቃ ያላንቺም እኮ ለቢኖርሽ ወደደ ብለሽ እኮ እንደዚህ ልጅ መጉዳት የለብሽም እንዴ? አይ ሰውን አልጎዳም። በቃ ፍላጎትን ያሟላልኝ አይደለም። በጣም ተቀይሯል። የድሮውን ክንዱን ላገኘው አልቻልኩም። እንዴ እኔ ራሴ አረበስማም ቢያንቺ እሱን ቁጭ ብላችሁ ማውራት አትችሉም ወይ? ከኔ የጎደለብሽ ምንድነው? ከኔ የጎደለ ነገር አለ? ብዙ ነገር ጎደለ። ምንድነው የጎደለ? ንገሪኝ። እዚህ ጋር መቤት አለ በመቤት ላይ ነገር ቦታ ሰጠኝ ነው። እሺ ይሄን ነገር አንሶኛል። ይሄን ነገር አስተካክል ብዬ ምን ነገር ቦታ ምርጥ ቦታ ነው የሰጠሁሽ እንጂ ከልብ በላይ ቦታ አለ እንዴ? እንዴ ኧረ በእናትሽ ዞር በይ። እዚህ ስራ ና ሄድ ስትለኝ እኔ በር የመጣ አንቺ ጋር አይደል እንዴ? እና አሁን ጭቅጭቅ ነው መፍትሄው ወይስ ደግሞ መለያየቱ ነው? ካልሆነ ምረጥ። ኧረ እመቤት ምን አስበሽ ነው? ምን አስበሽ አይደለም። አይ አለቀ። ምክንያቱም እንደዚህ አይነት ህይወት ወንድሜ ገና ልጅ ነው። ምንም የሚያውቀው ነገር የለም። አንቺ እንደዚህ መናገር አልፈልግም። በጣም አከብርሻለሁ። በጣም እንደዚህ መናገር ምናምን አይባልም እኮ እንደዚህ ጭቅጭቅ ነው መውዴ። ገና ምንም ደረጃ ላይ ሳትደርሱ ነገ ልጅ መውለድ አለ፣ አንድ ቤት መኖር አለ። ምን ነው ተስፋ የምታደርጉት? ጭቅጭቅን ሁልጊዜ ኧረ ጭቅጭቅ ሳይሆን ጤናችን ጸሎታችን ተስፋ እሱ አለ። ስለዚህ እንደዚህ አይደለም ህይወት። እንደ ህይወት እንደዚህ ነው እንዴ? ተለያዩት በእነቤት እኔ አገባኝ ከዚህ በኋላ አይገባሽ። አንቺ ትልቅ ነሽ አይደለ? እኔ የሆነ ነገር በሆነ አንቺም ትጎጃለሽ እኮ። ለምንድን ነው አያገባኝም? ተለያዩ እዚህ ጋር የምትይ እኔ ተለያይቻችሁ የምታገኙ ነገር አለ? እኔ ምንም የገባኝ ነገር ስለሌለ ነው እንዴ? አልገባኝም። ስላልገባኝ ነው። አንደኛ ነው በጣም ነው። እኔ አላማሽ ምንድነው ቤት የምትሄጂበት ውዴ? እኔ እኮ ቂም መያዝ ስለማልችል ነው፣ በውስጤ መቋጠር ስለማልችል ነው ፍርጥ ያረኳት ፊት ለፊት ሲል አይደል እንዴ? ፊት ለፊት ላይ በህዝብ ፊትም በምንም እኮ እንደዚህ ፍርጥ ያረኳት እኮ ቂምዬ ውስጤን እየከነከነው እንዳልኖር ብዬ ነው። እሱ ስለሚወድሽ፣ እሱ ደግሞ እንዲጎዳብኝ አልፈልግም። አንዲት እርምጃ ማርያምን ነው የምልሽ፣ ማርያምን። ስለዚህ ኧረ በስመ አብ። ወይ ደግሞ እየቀለዳችሁ ከሆነም ንገሩኝ እንዴ። እኔ እየቀለዳችሁ ከሆነም ንገሩኝ። ምን ቀልድ ነው? እና ታዲያ እንዴ እኮ ህይወት ነው አይደለ? ህይወት እኮ ነው። ቤት ትዳር ማለት በቃ እሱን እያገኘሽ ነው። ብዙ ነገር እሱን እያገኘሽ ነው አይደለ? እኔም ስትፈልጊ አብረን ብዙ ነገር እንሰራለን። አብረን ብዙ ነገር እንሰራለን። ስለዚህ አንቺ ማለት ነው ኧረ በስመ አብ እንዴ ነው ቤት ለምንድን ነው ቤት የምትሄጂ? እኔ ያላምንም ሰው በቃ በሰዓት ቤት ማንንም የመምጣት ፍላጎት የለኝም። እሱን የምታውቂው አንቺ ነሽ። እኔ ግን በአሁን ሰዓት በቃ አልፈልግም፣ ሰው የሚባል አልፈልግም። ሰው ያለ ሰው አይኖርም። ግን እኔ ደግሞ አልፈልግም በአሁን ሰዓት በቃ በሩቁ ነው ሰው ማግኘት የምፈልገው። ቤቴን ውስጤን ሲያዩ ነው ጎርተውኝ የሚሄዱ። እኔ አልፈልግም። ብዙ ተጎድቼ ብዙ ወድቄ የተነሳው እኮ በማምናቸው ሰዎች እኮ ነው። ስለዚህ አያስፈልገኝም። ነገ ሳንቺስ ምንድን ነሽ? የማይገናኘው ነገር አታገናኙ። የማይገናኝ ነገር አለ። ይገናኛል። በማምናቸው ነው እኮ የተሰበርኩት። ይገናኛል። እኔ ነኝ የማውቀው የተሰበርኩት በማምናቸው ሰዎች። ከአሁን ብዙ ክፉ አታስወራኝ። ገብቷል? በማማከራቸው ሰዎች እኮ ተሰብሬ ተነስቻለሁ። በቃ ስለዚህ ሰው አላምንም። አንቺ ብቻ ወደድኩ ስላልሽ እና 30 ጊዜ ወደዛ ታገባኝ እንዴ? ያምሻል እንዴ? ማርያምን ወዳታለሁ እኮ ቂም ስለማልይዝ ውስጤ ስለማይቆጠር ነው የነገርኩህ። ክንዱ አንድ ጊዜ አይደለም 50 ጊዜ ብትወዳት ቤት አትመጣም ነው። ቤት አንድ ጊዜ ብትወዳት እኮ ቤት አልፈልግም። ቤት አልፈልግም። በቃ በቃስ ብዬ ነው አንድ ነገር ቤት ዘመዷን አለቅምን አለቅ። ኧረ ዝም ብሎ ይወደደና ያበደ አንድ ነው አሉ። አንተ አይታይም። እኔ እንድንጠለጠል ትፈልጊያለሽ? የራስ ጉዳይ ነው። በቃ ጉዳይ አይደለም። እኔ እኮ ተዛ ስመጣል አንቺን ብዬ ነው አይመጣም። አንቺ ደግሞ የኔ መረዳት አለብሽ። የኔ ስሜት መረዳ በቃ እሷን ከመረጥክ መሄድ ትችላለህ። መረዳት አለብሽ የኔ ስሜት። እቤት አትምጣ። ታግኝህ ነው። እኔንም ተረዳኝ እንጂ እኔ ስንት ጊዜ ነው ወደኩት የተነሳሁት። አትረዳኝም እንዴ ክንዱ? ባዛኝማ ስሚ፣ እኔ እርሻን እርግፍ አድርጌ መጣሁ ማለት ጤፌን እርግፍ አድርጌ አንቺ ስለማከብርሽ ስለማከብርሽ ደግሞ እኔ መረዳት በቃ እኔ ቤት እንድትመጣ አልፈልግም። በቃ ውስጤ ደስ አላለውም። አለቀ እንዴ አንተ ነኝ ስላልክ በቃ አላመጣም። እኔ መች ተቀየምኳት? እቤት ግን አትምጣ ነው። እቤት ለምንድን ነው ምን አስባ ነው ቤት የምትመጣው? አንተን ነው እያገኘች ነው። እኔን አላፈቀረች አንተን እንጂ አላመነችኝማ። እኔ አላመነች እሷ እኔ ማክራ አላፈቀረችኝማ። አለው ተቃል የሆነ ነገር አለባቸው። ተቃል ጋር የሆነ ነገር ካለለባቸው ልጅቷ እኮ እኔ እኮ በደንብ አውቃታለሁ እኮ የልጅ ልደት አብራን ዋለች። ምን አገናኘው ከልጅቷ ጋር? ከዚህ በኋላ እኮ እሷ እኮ አድርስባችሁ በእናንተ እኮ በእናንተ ህይወት እኮ አድርስም። አንቺ መጀመሪያ ራስሽን አስተካክ እንጂ ልጅቷ ምንም የምታውቀው ነገር የለም። ልጅቷ እኮ ጓደኛዬ ናት ለኔ። የልጅ ልደት ገብተሽ ማየት ትችያለሽ። አሁንም እንዳልሽው ነገር ሰው አታምኝም አይደለ? ሰውን ሲቀርብሽ ጥሩ ሰው ነው ብለሽ አታስቢ። እሷ ይሁን ነገር ይዛ የመጣችው ነገር አለ። እኔ እስካላየሁ ድረስ አልፈርድም። ደህና ነበር። እሷ እንደ ወንድም አይተው ነው። እሷ እኮ እንደ ወንድም አይተው ነው። ጸጸተ አይደለም ምን እዛ ነው የመጣሽ ልጅት እንደ ወንድም አይተው ነው። እኔ በጣም ነው የምትወደኝ፣ ታከብረኛለች እና ታውቃለች እኮ ሌላ ነገር አስባ አይደለም። እንደ ወንድም ስላለ እንዴት ትመታለች? እንዴት ታገላምጣለች? ሴት ልጅ አይደል ብላ ነው። ግን አንቺ ካሁኑ ቅናት ጀመረሽ እንዴ? ገና ምንም ሳታገቢው ይሄ ልጅ እኮ ወደፊት እኮ ብዙ ስራዎችን ይሰራል። ለምንድን ነው የማልቀናው? ለምንድን ነው የምትቀኙ? ቅናት ሰይጣን ነው ሲጀመር። ኧረ ከዚህ ሰዓት ጀምራችሁ መተማመን አለባችሁ እኮ ውዴ። ገና ምንም አልጀመረ ይሄ ልጅ እኮ ይልሽ ብዙ ሶሻል ሚዲያ ላይ ቲክቶክ ላይ እየታወቀ ነው፣ ዩቲዩብ ላይ ይታወቃል፣ ከኔ ጋር ይታወቃል። አንዱ አድናቂ ነኝ ምናምን ብላ ብስመው ልትቀኝ ነው።
ይሄን ነገር እኮ ካሁን መቋቋም አለብሽ። ያኔማ የሚሆነው ነበር እና ኧረ አንቺማ እንዴ እና ታዲያ እንደዚህ አሁን የሚወራው ነው ወሬ ይወቂ ዝም ብለሽ ሌላ ወሬ አዘባሪ የመጣሽበትን ወሬ ለምንድን ነው እንደዚህ ቃል ከሊ ምት ኧረ ሰው በሌለበት ሰው አታንሱ። ሰው በሌለበት አታንሱ። ተስፋ ጋር ነው ይኸውልሽ ኧረ እኔ ላገኛትም ፈቃደኛ አይደለሽም አይደለ እኮ ፈቃደኛ አይደለሽም። ቃል እንደሆነች ከእናንተ ህይወት አትገባም ከዚህ በኋላ። እኔ ያለው ማስታርቃችሁ እኮ ነው ያለው። ስትጣሉ እኔ ያልፈለኩት ቤት ልሂድ የምትይው ነገር እኔ ያልፈለኩትም ውዴ። እኔም እኮ ሴት ነኝ እረዳሻለሁ። አፍቅሬ ማውቃለሁ እኮ አፍቅሬ ያለውም ወልጃለሁም ከማፍቀርም አልፎ ገብቶሻል። እረዳሻለሁ ግን በአሁን ሰዓት ታውቂዋለሽ አይደለ? ታዲያ እኔ ለምን አትረዳ? እኔ እንደዚህ ግግማ አልልም። አንዳንቺ በግድ ሰው ቤት ልሂድ አላልኩም እኔ ብያለሁ። ልጅን እያገኘሽው ነው። መለያየታችን ነው የምትፈልጊው? እኔ እንደዚህ የምትጨቃጨቁት? አዎ ገና ምን ተይዞ ነው የምትጨቃጨቁት? ምንም ሳትጀምሩ እንደዚህ ያረባዛኝቷ እንዴ? አሬ ጭቅጭቅ አይደለም እኮ አንቺ ግን ለኔ መረዳት አለብሽ። እኔ መረዳት አለብሽ። አንተ አታውቅም። እኔ አንቺ ደግሞ እዚህ አፌን አትከችብኝ። እኔ ምን አልኩሽ እንዴ? ስንት አመት ነው? ስንት ልጆች ነው ያፈራችሁት? አይደለም ቤት የለኝ። አሬ ያስቅም በና እኔ ቤት የለኝ አይደል? ራሴን ይቻላቋም የለኝ። ወይ መድኃኒዓለም እሱን ካልክ ከትጋማን ወከዞ መውጣት አንቺ ልታለያይና እንዴት ትናንትና መጣሽ? ኧረ ይባላል እና ነው እንጂ እንዴ ገና እኮ ነሽ እኮ አሁን የመጣሽና ልታለያይና እንዴ ነው አንቺ አሁን እንደሰማሁ። ኧረ ወደፊትማ ቤትሽማ አታስደርሽኝም በዚህ አይነት እኔም አልመጣም። እሱ ራሱ ሊቻል እንጂ ኧረ እሱ በተሳካለት እኔ እንዲጎዳ ስለማልፈልግ ተይ እንጂ እህት አለም እንደዚህ አይባልም፣ ነውር ነው። ምንም ቢሆን ታላቁን እኛ ዝየኔ ያሳደኩት ይቅርና ምናምን በቃ እኮ ጭቅጭቁ ይቅር በቃ ጭቅጭቁ ይኸው መልስላት ወንድሜ። እኔ አማርኛን አልተረዳችኝም። ይኸው ሁላችንም የምናወራው አማርኛ ነው አይደል? በአንድ ቋንቋ ነው እየተግባባን ያለነው። የተለየ ቋንቋ የሚያወራ የለም እዚህ። ስለዚህ እቤት አትሄጂም። እሱ ማግኘት ካለብሽ 24 ሰዓት ሁሉ ጊዜ ማግኘት ትችያለሽ። ስለሚወድሽ የተውላት ማለት ባገኝ ያገኘዋት ነው እኮ ቤት አልወሰድከኝ ነው የምትል። ነገም ዛሬ ቤት አልወሰድከኝ ነው አላማሽ። እኔ ቆንጆ ፈለኩት በቃ ባዛኝቱ እንግዲህ ቆይ አስቤበት በደንብ አስቤበት አብረን ገዳም ሄደን ሱባኤ ይዘን ብዙ ነገር አድርገን ትሄጃለሽ። እሺ እንደዚህ ፈቃደኛ ከሆንሽ ችግር የለውም። እሱም አንቺም ትይዛላችሁ፣ ሱባኤ ገዳም ትሄዳላችሁ። ከዛ በኋላ ምንድነው የሚሆነው? እስኪ አስበን ጸሎት አድርገን በደንብ ጸበልሽን ተጠምቀሽ ሄደሽ ሰይጣን የለብኝ ጸበል ለምን? ኧረ ማን ያውቃል እናቴ፣ ምኑ ይታወቃል። እግዚአብሔር ነው እኮ እሱ አንቺ ነሽ የምታውቂው። እኔ ደግሞ ፍላጎት የለኝም። ኧረ በእናትሽ አንቺ አትረጂም እንዴ? እሱን ተይውና በቃ እኔ ሙቤት እንድትወስጂኝ የፈለኩ በቃ እኔ ምንም አልፈለኩም እንዴ። ስሜቴን በምን ላስረዳችሁ ነው? ምንድን ነው ችግርሽ? ቆይ ወድቄ ወይም ታምሜ ነው ለእናንተ ማመን የምትችሉት? አንተስ ጀበል ለጭቅጭቅ ከሆነ ለደህና ነገር ብለን አይጠራኝ፣ ለጭቅጭቅ ከሆነ ለምን ትጠራኛለህ? እኔ ነኝ እንዳገኝሽ የፈለኩ። እኔ ነኝ ማስጠቆር ሳይሆን እኔ ነኝ እንዳገኝሽ የፈለኩ። ሁልጊዜ ጭቅጭቅ ለምን ትጨቃጨቃለህ? ውዴ ምን አገናኝቶት? እኔ ጭቅጭቁን አልፈለኩትም። ጭቅጭቁን እንኳን አልፈለኩትም፣ ግን ነገሮችን እያራዘማችሁ ያሉት እናንተ ናችሁ። ነገሩ ይልሽ የተራዘመ ነገር የለውም። ነገሩ አልተራዘመም፣ ራስሽ ነው ያራዘምሽው እንጂ ነገሩ አጭር ነው። በአጭር የሚፈታ ነገር ነው እንጂ እንደዚህ በረጅም ምናምን አይደለም። አንተ አይሰለችም እንዴ? እኔ እኮ ነው እወድሻለሁ እኮ ዘመዛም ሰው እየሰበሰብክ ወይ ተናታሳምን ለምን ከኔ ጋር እኔን ታስጠቆረኛለህ? ራስህ አታሳምናትም እንዴ? እኮ እኔ ምን አልኩኝ? አንቺ ስታስብ እኔ ያልኩት ነገር አለሽ። እኔ ምን ያልኩት ነገር አለ? እኮ እኔ ያልኩት ነገር አለ ወይ ነው የምልሽ። ኧረ እኮ እኔ ምን አልኩኝ? እሺ ያልኩት ነገር አለ እኮ ራሴን ፍጹም ነኝ ማለት ታስበው። እሺ ነገሮችን ማስተካከል እኔ እኮ አሁንም ሁሌ እወድሻለሁ። ለምንድን ነው የማትረጂኝ? ትወደኛለህ እንዴ? በጣም ነው ሙቼ የምወድሻለሁ። ኧረ በእናትሽ አትቀልጂ። አንቺ ትቀልጃለሽ እንዴ? እየቀለድክ ያለው ነው አንተ ነው። እኔ አይደለም ቀልድ እየቀለድክ ያለው። ኧረ በስላሴ በማይቀልድ ባቀልጅ እውነት አንዳንዴ ደግሞ ወንድ ላይ ይሰማኛል። ለማንኛውም ፀሐይ ነው። እኔ ፀሐይ ላይ ፈልጋችሁታል ይመስለኛል አይደል? ይቅርታ አንተ ፈልገዋል ይመስለኛል። ፀሐይ ላይ እየተቀቀልኩ ማውራት ያለባችሁ ነገር እኔ ስለ መውደድን እያወቅሽ ነው እንዴ የምትበጣጠሽ? ለምንድን ነው የማትረጂኝ እኮ? ለምንድን ነው የማትረጂኝ? እኔን ትረጂኛለሽ እንዴ? ያምሻል። ጤነኛ አይደለሽም። ማስተካከል ያለብህ እኮ ማስተካከል ቤት ይኸውልሽ አመጣሁሽ። ይኸው ተናገሪ፣ በጆሮዋም በሆነ በምናም ተናገሪ። እኔ አይመለከትም። ሰማልኩኝ እኮ እኔ ከዚህ በኋላ እንዳያገባኝ